አበበና ጫላ በአንድ ቆንጆ የአትክልት ስፍራ ውስጥ አበበ የሚባል ትንሽ ልጅ ይኖር ነበር። አንድ ቀን አበበ በጣም ትልቅና ቢጫ የሆነ ሎሚ አገኘ። ዋው! እንዴት የሚያምር ሎሚ ነው! አለ አበበ በደስታ። ጫላ የምትባል አንዲት የምትረባረብ ትንሽ ፍየል በአቅራቢያው ነበረች። ጫላ ሎሚውን ስታይ በጣም አማራት። ሎሚውን ለማግኘት ፈለገች። አበበ ጫላ ሎሚውን እንደፈለገች አወቀ። አይሆንም ጫላ፣ ይሄ የኔ ሎሚ ነው ብሎ ከጀርባው ደበቀው። ጫላ አበበን መከተል ጀመረች። አበበም መሮጥ ጀመረ። ሁለቱም በትልቁ ዛፍ ዙሪያ እየተሳሳቁ መሮጥ ጀመሩ። ጫላ በድንገት ሳር ላይ ተንሸራተተች። ሎሚውን ከአበበ እጅ አምልጦ መሬት ላይ ተንከባለለ። አበበ ሎሚውን ለመያዝ ፈጥኖ ሄደ። ነገር ግን ሎሚው ጭቃ ውስጥ ገብቶ ቆሸሸ። አበበ በጣም አዘነ። በዚያው ቅጽበት አንዲት ቀለማም ቢራቢሮ መጣች። ቢራቢሮዋ ጭቃው ውስጥ በወደቀው ሎሚ ላይ በቀስታ አረፈች። አበበና ጫላ ቢራቢሮዋን ሲያዩ መሳቅ ጀመሩ። ሎሚው አሁን የቢራቢሮዋ ማረፊያ ሆኗል። አበበ፣ እሺ ጫላ፣ ሎሚው ለቢራቢሮዋ ይሁን አለ። አበበ ሌላ የሚበላ ነገር ፈለገ። አንድ ጣፋጭና ቀይ ማንጎ አገኘ። ማንጎውን ለሁለት ከፈለው። አበበ ግማሹን ማንጎ ለጫላ ሰጣት። አሁን አበበና ጫላ አብረው ማንጎ እየበሉ የሚጫወቱ ምርጥ ጓደኛሞች ሆኑ።